ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ የተገናኘ ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከሀገር ውስጥ ትላንትና ሁለት የኢትዮጵያ ፕሪሚየር ሊግ የ26ኛው ሳምንት ጨዋታዎች ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶች እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ እና በሌሎችም የአውሮፓ ታላላቅ ሊጎች ደግሞ ትላንትና በርከት ያሉ የሊግ መርሃ ግብሮች ተደርገዋል። በተለይ በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና ትልልቆቹ ብሮች አብዛኞቹ ጨዋታቸውን ያደረጉት ቸልሲ ከፉልሃም ጋር ትናንትና ጨዋታውን አድርገዋል። እንዲሁ አርሰናል ከኢፕስዊች ታውን ጋር ያደረገው ጨዋታ ነበር። ማንቸስተር ዩናይትድ በሜዳው ከወልቭስ ጋር ጨዋታውን አድርጓል። ሊቨርፑል እና ሌስተር የሚያደረጉት መርሃ ግብር እንዲሁ ትናንትና ነበር። ሌስተር ሲቲ ከፕሪሚየር ሊጉ መውረዱን ያረጋገጠበት ውጤት ተመዝግቧል። በፍሬንች ሊግ 1፣ በጀርመን ቡንደስሊጋ፣ በጣሊያን ሴሪኤ እና በስፓኒሽ ላሊጋ ትናንትና የተደረጉ የጨዋታ ውጤቶችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንመጣ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። ሲዳማ ቡና ትላንትና በኢትዮጵያ ፕሪሚየር ሊግ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ሲዳማ ቡና ከኢትዮጵያ ቡና ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ሲዳማ ቡናዎች ማሸነፍ የቻሉት። የሲዳማ ቡናን የማሸነፊያ ግብም ፍቅረ ኢየሱስ ተክለ ብርሃን ነው ከመረብ ጋር ማሳረፍ የቻለው። ሲዳማ ቡና ትላንትና ተከታታይ ሶስተኛ ድላቸውን ያሳኩት። በዚህም ኢትዮጵያ ቡና አሁንም እንግዲህ በነበረበት ሁለተኛ ደረጃነቱ ይቀጥላል። 39 ነጥቦችን ሰብስቦ ሁለተኛ ነው። በአንጻሩ ሲዳማ ቡና በ35 ነጥቦች 8ኛ ደረጃ ላይ የተቀመጠው። በሁለቱ ብሮች መካከል ያለው የነጥብ ልዩነት 4 ነው። ነገር ግን 6 ያክል ደረጃ ልዩነቶች በሁለቱ ብሮች መካከል ይገኛል። በቀጣይ ኢትዮጵያ ቡና ከድሬዳዋ ከተማ፣ ሲዳማ ቡና ደግሞ ከሐዋሳ ከተማ ጋር ጨዋታቸውን ያደርጋሉ። ሌላኛው ምሽት ላይ በተደረገው የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ሌላኛው መርሃ ግብር አርባ ምንጭና ስሁል ሽረ ጨዋታቸውን ያደርገው ሁለቱ ቡድኖች ምንም አይነት ጎሎችን ሲያስቆጥሩ ጨዋታቸውን አቻ 0-0 በሆነ ውጤት ነው ያጠናቀቁት። ስሁል ሽረ በውድድር ዘመኑ ካደረጋቸው 24 ጨዋታዎች ማሸነፍ የቻለው 3ቱን ብቻ ነው። አርባ ምንጭ ከተማ ያለፉትን 3 ጨዋታዎች ማሸነፍ አልቻሉም። በአንዱ ሲሸነፉ በሶስቱ ደግሞ አቻ ተለያይተዋል። አርባ ምንጭ 35 ነጥቦችን ሰብስቦ 8ኛ፣ ስሁል ሽረ በ18 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትልልቆቹ የአውሮፓ ታላላቅ ሊጎች ትላንትናም ቀጥለው ተደርገዋል። የተወዳጁ የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። ትልልቆቹ ቡድኖችም ትላንትና ነው ጨዋታቸውን ያደረጉት። ሶስቱ ጨዋታዎች ቅድሚያ ቀን 10 ሰዓት ላይ የተደረጉ ናቸው። በክራቨን ኮቴጅ ፉልሃም እና ቸልሲ፣ በፖርትማን ሮድ ኢፕስዊች ታውን እና አርሰናል፣ እንዲሁ በኦልድ ትራፎርድ ማንቸስተር ዩናይትድ እና ወልቭስ ያደረጓቸው ጨዋታዎች እነዚህ ቀን 10 ሰዓት ላይ የጀመሩ ጨዋታዎች ናቸው። እነሱን በማስቀደም ነው የምንጀምረው። እንግዲህ የመጀመሪያው ጨዋታ አርሰናል እንግዲህ ትናንትና ድል ቀንቶታል። ቸልሲም እንዲሁ አስገራሚ ድልን አግኝቷል። ዩናይትድ ግን ትናንትና በሜዳው ተሸንፏል። በተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናል ትናንትና ወደ ፖርትማን ሮድ አቅንቶ የኬረን ማኬናውን ኢፕስዊች ታውንን ነው 4-0 በሆነ ውጤት ትላንትና ማሸነፍ የቻሉት። ሊያንድሮ ትሮሳርድ ትላንትና 2 ጎሎችን ማስቆጠር የቻለ ተጫዋች ነው። ጋብሪኤል ማርቲኔሊ እና ኤታን ዌኔሪ ቀሪዎቹን ግቦች ያስቆጠረዋል። በሳምንቱ አጋማሽ ሪያል ማድሪድን እንግዲህ ካሸነፉ በኋላ በትላንትናው ጨዋታ ላይም በትልቅ መነቃቃት ነው ጨዋታቸውን ያደረጉት። ጨዋታውንም እንዳልኳቸው 4-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው ትላንትና የተመለከት ነው። በጨዋታው ላይ እንግዲህ ዋና የሚባሉ ተጫዋቾቻቸውን ወደ ሜዳ ይዘው ገብተዋል። እንግዲህ በርካቶች እረፍት ማግኘት አለባቸው እያሉ ይገኛሉ። ምክንያቱም በሚቀጥለው ሳምንትም ዳግም የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎች ተመልሰው ይመጣሉ። በትናንትናው ጨዋታ ጋብሪኤል ማርቲኔሊ፣ ቡካዮ ሳካ፣ ሊያንድሮ ትሮሳር፣ ዴክላን ራይስ፣ ሚኬል ሜሪኖ፣ ማርቲን ኦዴጋርድ፣ ሳሊባ እነዚህ በቋሚ አስተላለፍ ውስጥ ጭምር የተካተቱ ተጫዋቾች ናቸው። እንግዲህ ዴቪስ 32ኛው ደቂቃ ላይ በቀይ ካርድ መውጣቱን ተመልክተናል። በተለይ ቡካዮ ሳካ ላይ በሰራው ጥፋት ለበርካታ ደቂቃዎችም እንግዲህ የኢፕስዊች ታውን ተጫዋቾች በጎዶሎ ተጫዋቾች ነው አርሰናልን ሲገጥሙ የነበረው። ጨዋታውንም አርሰናሎች
4-0 በሆነ ውጤት ያሸነፉበትን ጉዳይ ተመልክተናል። በአብዛኛው ነገሮች አርሰናል ትናንትና በደንብ ዶሚኔት አድርጎ ጨዋታውን ተቆጣጥሮ ነው የተጫወተው። 75 በመቶ የጨዋታ ቁጥጥር ነበረው። ከዛ በተጨማሪ ደግሞ እንዲሁ 24 ሙከራዎችን በትናንትናው ጨዋታ ላይ ማድረግ ችሏል አርሰናሎችና በጣም ጠንከር ብለው ወይም ደግሞ በትልቅ መነቃቃት ነው ትናንትና ጨዋታቸውን ማድረግ የቻሉት። እንግዲህ ጨዋታውንም 4-0 በሆነ ውጤት ነው እንዳሸነፈው የገለጽንላቸው። አርሰናሎች ማሸነፋቸውን ተከትሎ ሊቨርፑል በዚህ ሳምንት እንግዲህ ምናልባት አርሰናል ተሸንፎ ሊቨርፑል ቢያሸንፍ ኖሮ የፕሪሚየር ሊግ ዋንጫ አሸናፊነቱን ያረጋግጣል ስንል ነበር። ነገር ግን አርሰናል ትናንትና ማሸነፉን ተከትሎ ያ ነገር ሊከሰት አልቻለም። ስለዚህም አሁንም የሊጉ ዋንጫን ለቀጣዮቹ ሳምንታት ይሸጋገራል ማለት ነው። ማረጋገጫነቱም ጋብሪኤል ማርቲኔሊ ለአርሰናል ጎል ባስቆጠረባቸው ተከታታይ 44 ጨዋታዎች አርሰናል እስካሁን ተሸንፎ አያውቅም። ጥሩ ሪከርድ ያለው ጋብሪኤል ማርቲኔሊ ለአርሰናል ጎል ሲያስቆጥር። እንግዲህ አርሰናሎች በቀጣይ ከክሪስታል ፓላስ ጋር ነው ጨዋታቸውን የሚያደርጉት። ትናንትና ሳካ መጠነኛ ጉዳት ገጥሞት እንደወጣ ተመልክተናልና ሳካ ህመም ብቻ ነው ያለበት ሲሉ አርቴታ ተናግረዋል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ የሆነው ሚኬል አርቴታ ከባድ ጉዳት እንዳላጋጠመው ከጨዋታው በኋላ ገልጿል። ቡካዮ ሳካ ህመም እየተሰማው ነው፣ ነገር ግን ከባድ የሚመስል ነገር የለም ሲሉ ነው አሰልጣኙ እንዲሁ የተናገሩት። እንግዲህ ቡካዮ ሳካ ህመም ብቻ ነው ሲሉ ነው የገለጹት። አሰልጣኝ ሚኬል አርቴታ አክለውም ቡድናቸው በትናንትናው ጨዋታ ያሳየው እንቅስቃሴ እንዳስደሰታቸው ጭምር ነው የገለጹት። ሌላኛው እንግዲህ ሊያንድሮ ትሮሳርድም ሀሳቡን ሰጥቷል። ትናንትና ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው። ባለን የዋንጫ እድል ማመን አለብን ሲል ነው ሊያንድሮ ትሮሳርድ ትናንትና ሀሳቡን የሰጠው። የአርሰናሉ የፊት መስመር ተጫዋች የሆነው ሊ ትሮሳርድ አርሰናል በፕሪሚየር ሊጉ ዋንጫ አሸናፊነት እድል እንዳለው ነው አሁንም እየገለጸ የሚገኘው። ከጨዋታው በኋላ ስለ ዋንጫ ፉክክሩ የጠየቀው ሊያንድሮ ትሮሳርድ ባለን እድል ማመን አለብን ሲልም ይናገራል። የሊቨርፑል ውጤት ላይ ትኩረት ማድረግ የለብንም ሲልም ጭምር ነው እንዲሁ የአርሰናሉ ተጫዋች እየተናገረው። ትላንትና ግን አርሰናሎች ጨዋታውን ማሸነፍ ችለዋል። ሊትሮሳርድ 2 ግቦችን አስቆጥረዋል። ጋብሪኤል ማርቲኔሊ እና ኢታን ዌኔሪ እንግዲህ ቀሪዎቹን ግቦች አስቆጥረው ነው የሚኬል አርቴታው ቡድን 4-0 በሆነ ውጤት ትላንትና እንዲያሸንፍ የረዳው። ሌላኛው አስደናቂ ድል ያገኘው ቡድን ቼልሲ ነው። ትናንትና እንግዲህ ቼልሲ እስከ መጨረሻዎቹ ደቂቃዎች ድረስ 1-0 በሆነ ውጤት እየተመራ ነበር። በመጀመሪያው ዙር የምታስታውሱ ከሆነ እንዲሁ እየመራ በነበረበት ሰዓት ፉልሃሞች ስታንፈርድ ብሪጅ ላይ ጨዋታውን ገልብጠው ማሸነፋቸው እንዲሁ የሚታወስ ጉዳይ ነው። ትናንትናም ይሄ ነገር እንግዲህ ተገልብጦ እንግዲህ ተደግሟል። ቼልሲዎች ደግሞ አሁን በክራቨን ኮቴጅ ይህንን ነገር ማድረግ ችለዋል። ከፉልሃም ጋር ነው ትናንትና ጨዋታውን ያደረጉት። 1-0 በሆነ ውጤት ለረጅም ደቂቃዎች ሲመሩ ነበር። ትናንትና አሌክስ ኢዎቢ ባስቆጠረው ጎል እንግዲህ ቼልሲዎች በፉልሃም 1-0 ሲመሩ ነበር። ክራቨን ኮቴጅ ላይ በተደረገው ጨዋታ 20ኛው ደቂቃ ላይ ነው አሌክስ ኢዎቢ ጎሉን ማስቆጠር የቻለው። ነገር ግን 84ኛው ደቂቃ ላይ ታይሪክ ጆርጅ እንዲሁ ደግሞ 93ኛው ደቂቃ ላይ ፔድሮ ኔቶ ፖርቱጋላዊው ተጫዋች እጅግ አስደናቂ ጎል ነው ትናንትና 93ኛው ደቂቃ ላይ ያስቆጠረውና ቼልሲን ማሸናፊ ያደረገች ጎል ነው ያስቆጠረው። በጣም ቆንጆ ጎልም እንደነበረች እንዲሁ ተመልክተናል። ትናንትና 2-1 በሆነ ውጤት እንዲያሸንፉም ይሄው ፖርቱጋላዊ ተጫዋች ጥሩ ነገሮችን አድርገዋል። ኮል ፓልመር ባለፉት 16 ጨዋታዎች ምንም አይነት ጎል ማስቆጠር አልቻለም። ጎል ካስቆጠረ 1292 ደቂቃዎችም እንደሆኑት ጭምር ነው መረጃዎች እያሳዩ የሚገኙትና አሁን ላይ ኮል ፓልመር ጎል ለማስቆጠር እጅጉን እየተቸገረ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው ቀን 10 ሰዓት ላይ የተደረገው ጨዋታ ደግሞ በኦልድ ትራፎርድ እንግዲህ የተደረገው ጨዋታ ነው። በሳምንቱ አጋማሽ ቲያትር በተመለከትንበት ቲያትር ኦፍ ድሪምስ፣ ነገር ግን በዚህ ሳምንት ሽንፈት አስተናግደውበታል። ወልቨሶችን አሸናፊ ያደረገ ግብ ያስቆጠረው ፓብሎ ሳራቢያ ነው። እጅግ ቆንጆ የምትባል የቅጣት ምት ጎል ትናንትና አንድሬ ኦናና መረብ ላይ ማሳረፍ የቻለው ፓብሎ ሳራቢያ ነው። 1-0 በሆነ ውጤትም ነው እንግዲህ ወልቭሶች ማሸነፍ የቻሉት። ወልቭስ ከ45 ዓመታት በኋላ ነው ለመጀመሪያ ጊዜ ማንቸስተር ዩናይትድን በአመት ውስጥ ሁለቱንም የሊግ ጨዋታዎች ወይም በደርሶ መልስ ማንቸስተር ዩናይትድን ማሸነፍ ሲችሉ ከ45 ዓመታት በኋላ ለመጀመሪያ ጊዜ ነው ትናንትና ይህንን ነገር ማድረግ የቻሉት። ዩናይትድ እንግዲህ ማንቸስተር ዩናይትዶች በአሰልጣኝ ሩበን አሞሪም እየተመሩ ካደረጓቸው 34 ጨዋታዎች 12ኛ ሽንፈታቸው ነው ትናንትና እንዲሁ ማስተናገድ የቻሉት። ወልቭስ በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ 5 ተከታታይ የፕሪሚየር ሊግ ጨዋታዎችን ማሸነፍ የቻለበትን ሪከርድ ነው ትናንትና ያስመዘገበው። የቪቶር ፔሬራ ቡድን በጣም ጥሩ ነገሮችን እያደረገ እንደሆነ እየተመለከተን እንገኛለን። ያለፉትን 5 ተከታታይ ጨዋታዎች ደግሞ
እንዲሁ በፕሪሚየር ሊጉ ማሸነፍ የቻለበትን አጋጣሚ ተመልክተናል። ትናንትና ማንቸስተር ዩናይትድን ማሸነፍ ችለዋል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ ወዲህ ቡድኑ 53 ግቦች ተቆጥሮበታል። ዩናይትድ በአንድ የውድድር ዓመት 15 የፕሪሚየር ሊግ ጨዋታዎችን ሲሸነፍ ደግሞ በታሪክ የመጀመሪያው እንደሆነ ነው እየተገለጸ የሚገኘው። በትናንትናው ጨዋታ ላይ አሰልጣኝ ሩበን አሞሪም እንግዲህ ቋሚ ከሚሏቸው ተጫዋቾች መካከል በርከት ያሉትን እንግዲህ በተቀያሪ ወንበር ላይ አስቀምጠው ነው ትናንትና መጀመር የቻሉት። በቋሚነት አንድሬ ኦናና፣ ቪክተር ሊንድሎፍ፣ ኑሱር ማዝራዊ፣ እንዲሁ ፍሬድሪክሰን፣ አማስ ዶርጉ፣ ኤሪክሰን፣ ኡጋርቴ፣ ኮቢ ማይኖ፣ ጋርናቾ እና ሆይለንድ ናቸው በቋሚ አስተላለፍ ውስጥ የተካተቱት። ዲኤጎ ዳሎ ትናንትና ተቀይሮ ነው የገባው። ብሩኖ ፈርናንዴስ ትናንትና እንዲሁ ተቀይሮ ነው የገባው። ሌኒ ዮሮም ተቀይሮ የገባ ተጫዋች ነው። እነዚህ ተጫዋቾች እንግዲህ ተቀይረው ነው ወደ ሜዳ የገቡት። ለ30 ያክል ደቂቃዎች ናቸው አንዳንዶቹ ጨዋታቸውን ያደረጉት። ለምሳሌ እንዲሁ ዲኤጎ ዳሎ፣ ብሩኖ ፈርናንዴስ ትናንትና ለ30 ደቂቃዎች ነው ጨዋታ ማድረግ የቻሉት። ብሩኖ ፈርናንዴስ ከ2022 ጃንዋሪ በኋላ ለመጀመሪያ ጊዜ ነው ለማንቸስተር ዩናይትድ ተቀያሪ ሆኖ ጨዋታውን የጀመረው የሚሉ መረጃዎችም እንዲሁ እየወጡ ይገኛሉ። የትናንትናውን ጨዋታ ግን 1-0 በሆነ ውጤት ተሸንፏል። በፓብሎ ሳራቢያ ብቸኛ ጎል እንግዲህ ወልቨርሃምፕተን ወንደረርሶች ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው የተመለከት ነው። ደጋፊው እንግዲህ ትክክለኛውን ነገር ማወቅ ይገባዋል፣ ወይም ደግሞ ደጋፊው ይወቀው፣ ችግሩ ይቀጥላል ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የገጠመው ችግር አሁንም እስከ ውድድር ዓመቱ መጨረሻ ድረስ ሊቀጥል እንደሚችል ጭምር ነው አሰልጣኙ እየተናገሩ የሚገኙት። ችግሩ ይቀጥላል ብለዋል። የዩናይትድ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የገጠመው ችግር አሁንም እስከ ውድድር ዓመቱ መጨረሻ ድረስ እንደሚቀጥል ይፋ አድርገዋል። ከደጋፊው ጋር ግልጽ መሆን አለብን ያሉት አሰልጣኙ ቡድናችን እንግዲህ ብዙ ነገሮች ይጎሉታል፣ ነገሮችንም ለማሻሻል ብዙ ማድረግ ይጠበቅብናል ሲልም የተናገረው። አክለውም እንግዲህ ሁኔታው እስከ ውድድር ዓመቱ መጨረሻ ድረስ ይቀጥላል፣ ከዛ በኋላ አንድ ነገር ማድረግ ይጠበቅብናል በማለት ነው እንዲሁ እየተናገረ የሚገኘው። ግብ ካላስቆጠርክ ጨዋታ መብለጥ ጥቅም የለውም፣ ጠቃሚው ውጤቱ ነው። ጨዋታውን ተቆጣጥረን ነበር፣ ምርጥ ተጫዋቾቻችንንም አስቁመናል፣ ነገር ግን የቆመ ኳስ ነገሩን ቀይሮታል፣ ያበሳጫል ሲል ነው አሰልጣኝ ሩበን አሞሪም ትናንትና ከሽንፈቱ በኋላ ሀሳቡን የሰጠው። የደረጃ ሰንጠረዡን በኋላ ላይ እናነሷለን፣ ነገር ግን ማንቸስተር ዩናይትድ ትናንትና ሽንፈት የገጠመው ቡድን ሆኗል። ሌላኛው የሊጉን መሪነት አጠናክሮ እየቀጠለ የሚገኘው ሊቨርፑል ትናንትና 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከት ነው። ከሩድ ቫን ኒስተልሮይ ሌስተር ሲቲ ጋር ከሜዳው ውጪ በኪንግ ፓወር ስቴዲየም ነበር ጨዋታቸውን ያደረጉት። በዚህ ጨዋታ ላይ ትላንትና አንድ ነገር ተከስቷል። ሌስተር ሲቲ ከፕሪሚየር ሊጉ መውረድ የቻለበትን ወይም ደግሞ የወረደበትን ውጤት ነው ትላንትና ያስመዘገበው። የሊጉ መሪ ሊቨርፑል ግን ትላንትና ከሌስተር ሲቲ ጋር ያደረገውን የሊግ ጨዋታ 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። የሊቨርፑልን የማሸነፊያ ግብ ከጉዳት የተመለሰው ትሬንት አሌክዛንደር አርኖልድ ነው ትላንትና ማስቆጠር የቻለው። የአርኔ ስሎት ቡድን ሊቨርፑል ማሸነፉን ተከትሎ ከተከታያቸው አርሰናል ጋር ያላቸው የነጥብ ልዩነት ወደ 13 ከፍ ያደረጉበትን ውጤት አስመዝግበዋል። ሊቨርፑል በቀጣይ 3 ነጥብ የሚያሳካ ከሆነ የሊጉን ዋንጫ ማሸነፍ የሚያረጋግጥበት እድልን አሁን ላይ ያገኛል ተብሎ ነው የሚጠበቀው። ሊቨርፑል 79 ነጥቦችን ነው አሁን ላይ እንዳለው የተገለጸው። በቀጣይ ደግሞ ሊቨርፑል ከቶትናም ሆትስፐርስ ጋር ነው ጨዋታውን የሚያደርገው። ዋንጫ ለማሸነፍ እጅጉን ተቃርበናል ብሏል። ትናንትና ጎሉን ያስቆጠረው ትሬንት አሌክዛንደር አርኖልድ ነው ይህንን ሀሳብ የሰጠው። የሊቨርፑልን የማሸነፊያ ግብ ያስቆጠረው ትሬንት እንግዲህ ቡድናቸው የሊጉን ዋንጫ ለማንሳት መቅረቡን ጭምር ነው የገለጸው። ለትላንትናው ድል የደጋፊው ሚና ጉልህ መሆኑን የገለጸው ትሬንት አሁን ዋንጫውን ለማሸነፍ እጅጉን ተቃርበናል ሲልም ነው ከጨዋታው በኋላ የተናገረው። ስለ ወደፊቱ ቆይታው የተጠየቀው ትሬንት አሌክዛንደር አርኖልድ ሁልጊዜም እንደምናገረው ስለ ወደፊት ቆይታዬ ማውራት አልፈልግም ሲልም ነው ምላሹን የሰጠው። የምንጫወተው ለደጋፊው ነው። በአሁኑ ሰዓት በሊቨርፑል ከነበሩኝ ምርጥ ጊዜያት አንዱን በማሳለፍ ላይ ነኝ ሲልም ነው ትሬንት የተናገረው። እንግዲህ ዛሬ ያስቆጠርኩት የማሸነፊያ ግብም በዓለም ሁሉ ላሉ የሊቨርፑል ደጋፊዎች መታሰቢያ ይሆንልኝ ሲልም ጭምር እንዲሁ ተናግሯል። ትሬንት አሌክዛንደር አርኖልድ ትናንትና ሽንፈት የገጠመው ሌስተር ሲቲ ከፕሪሚየር ሊጉ መውረዱን አረጋግጧል። ሌስተር ሲቲ በሊቨርፑል መሸነፉን ተከትሎ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወደ ሻምፒዮንሺፑ መውረዳቸውን አረጋግጠዋል። በ18 ነጥብ 19ኛ ደረጃ ላይ የተቀመጡት ሌስተር ሲቲዎች ከሊጉ የወረደ ሁለተኛው ክለብ ሆኗል። ከዚህ በፊት ሳውዛምፕተን ማረጋገጡን እናስታውሳለን። በ18 ነጥብ ነው እንግዲህ 19ኛ ደረጃ ላይ ያሉት። በአሰልጣኝ ሩድ ቫን ኒስተልሮይ የሚመራው ሌስተር ሲቲ በመጣበት ዓመት ወደ ሊጉ ተመልሶ ወርዷል።
ሳውዛምተን ቀደም ብለው እንግዲህ ከሊጉ መውረዳቸውን ያረጋገጡ ቡድኖች እንደነበሩ የምናስታውሰው ነው። አሁን ላይ ሌስተር ሲቲ ተከትሏቸው እንግዲህ መውረዱን ያረጋገጠም ሌላኛው ቡድን ሆኗል። እንግዲህ ዛሬም ጨዋታ ቀጥሎ ይደረጋል። የ33ኛው ሳምንት ቶትንሃም እና ኖቲንግሃም ፎረስት ዛሬ ምሽት 4 ሰዓት ላይ በቶትንሃም ሆትስፐርስ ስቴዲየም ጨዋታቸውን የሚያደርጉ ነው የሚሆነው። የደረጃ ሰንጠረዡን እየመራ የሚገኘው ሊቨርፑል ነው። 33 ሳምንታት በተጓዙት የተወዳጁ የእንግሊዝ ፕሪሚየር ሊግ 79 ነጥቦችን በመሰብሰብ በአንደኝነት ተቀምጧል። በአንጻሩ ተከታዩ አርሰናል በ66 ነጥቦች ሁለተኛ ደረጃ ላይ ተቀምጦ እየተከተለው ይገኛል። ኒውካስል ዩናይትድ እንዲሁ በ59 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ምናልባት ዛሬ ኖቲንግሃም ፎረስት ከቶትንሃም ጋር የሚያደርገውን ጨዋታ ማሸነፍ የሚችል ከሆነ የደረጃ ሰንጠረዡን ሶስተኝነት መረከብ የሚችልበት እድሉ አለው። በጣም የነጥብ መጠጋጋቶች እንዳሉ የምታውቁት ዛሬ እንግዲህ ኖቲንግሃም ፎረስት ከጨዋታው በፊት ስድስተኛ ደረጃ ላይ ነው የተቀመጠው። ዛሬ ማሸነፍ የሚችል ከሆነ ሶስተኛ ደረጃ መሆን የሚችልበትን ውጤት ማስመዝገብ የሚችልበት እድሉ አለው። ነገር ግን ኒውካስል በ59 ነጥቦች ለጊዜው ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ58 ነጥቦች አራተኛ ነው። ቸልሲ በ57 ነጥብ እንግዲህ አምስተኛ ደረጃ ላይ ተቀምጧል። አሁን ላይ ከሊጉ ላለመውረድ ከሚደረገው ትግል የዋንጫ ሻምፒዮንነቱን ከማረጋገጥ ከሚደረገው ትግል ይልቅ የአውሮፓ ቻምፒየንስ ሊግን ቦታ ይዞ የሚጠናቀቅበት ቡድን ለመለየት የሚደረገው ፉክክር እጅጉን ከፍ ይላል ተብሎ ነው የሚጠበቀው። ሊቨርፑሎች እንግዲህ 6 ሳምንታት ይቀራሉ። በ6ቱ ሳምንታት አንድ ድል ብቻ ማሳካት ዋንጫውን ለማምጣት በቂያቸው ነው። እንዲሁ ደግሞ ወራጅ ቀጠና ላይ ደግሞ ያሉ ቡድኖችም አሁን ላይ እየተለዩ ነው። ሁለቱም መውረዳቸውን አረጋግጠዋል። የኢፕስዊች ታውንም ጉዳይ እንግዲህ በጣም ሩቅ ነው። በውድድሩ ዓመቱ ለመቆየት በጣም ከባድ ነው የሚሆንባቸው። አሁን ላይ 21 ነጥብ ነው ያላቸው። 15 ነጥብ ልዩነት አላቸው ከዌስትሃም ዩናይትድ ጋር 17ኛ ደረጃ ላይ ከተቀመጠው ቡድን ጋር እና የቀሩት 6 ጨዋታዎች ናቸው። በቀጣዩ ጨዋታ ዌስትሃም ዩናይትድ ማሸነፍ የሚችል ከሆነ መትረፉን የሚያረጋግጥበት፣ ኢፕስዊች ታውን ደግሞ መውረዱን የሚያረጋግጥበት ውጤት ይመዘገባልና ለመውረድ ከሚደረገው ትግል ሻምፒዮንንም ለማረጋገጥ ከሚደረገው ትግል ይልቅ ቻምፒየንስ ሊግን ቦታ ላይ ይዞ የሚያጠናቅቀው ቡድን ማን ነው የሚለውን ለመለየት ግን የሚደረገው ትግል እጅግ አስገራሚ ይሆናል ተብሎ ነው የሚጠበቀው። ምክንያቱም ኒውካስል 59 ያለው፣ ሲቲ 58፣ ቸልሲ 57፣ ኖቲንግሃም 57፣ አስተን ቪላ 57 እነዚህ ከሶስተኛ እስከ ሰባተኛ ያሉ ቡድኖች የሁለት ነጥብ ልዩነት ነው ያላቸውና ከሶስተኛ እስከ አምስተኛ ደረጃን ይዞ ለማጠናቀቅ እስከ አምስተኛ የአውሮፓ ቻምፒየንስ ሊግን ስለሚያሳትፍ እዚህ ቦታን ይዞ ለማጠናቀቅ የሚደረገው ትግል ሰፊ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ 14ኛ ደረጃ ላይ ነው የተቀመጠው። 38 ነጥቦችን ነው መሰብሰብ የቻለው 14ኛ ደረጃ ላይ ተቀምጧል። እንዲሁ ደግሞ ቶትንሃም ሆትስፐር 37 ነጥቦችን ይዞ 16ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተረጋገጠው። የደረጃ ሰንጠረዡ ግርጌ ላይ ኢፕስዊች ታውን በ21 ነጥቦች 18ኛ ነው። ሁለቱም ወረዳቸውን ያረጋገጡት ሌስተር ሲቲ በ18 እና ሳውዛምተን በ11 የመጨረሻዎቹን ሁለት ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን መሐመድ ሳላህ ነው እየመራ የሚገኘው 27 ግቦችን አስቆጥሯል። እንግዲህ አሌክዛንደር ኢሳክ ደግሞ 21 ግቦችን በማስቆጠር ከኒውካስል ዩናይትድ ይከተለዋል። ኤርሊንግ ሃላንድም በጉዳት ምክንያት እንግዲህ ጨዋታዎችን እያደረገ ባይሆንም በ21 ግቦች ሶስተኛ ነው። ብሪያን ምቤሞ 18 አለው። ክሪስ ውድም እንዲሁ 18 ግቦችን ያስቆጠሩ ተጫዋቾች እንደሆኑ ነው በተወዳጁ የእንግሊዝ ፕሪሚየር ሊግ የተመለከትነው። የትናንትና የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች እንዲሁ የዛሬ መርሃ ግብሮችም ጭምር እነዚህን ነው የሚመስሉት። በሌሎች ሊጎችም ትናንትና ጨዋታዎች ቀጥለው ተደርገዋል። ውድ ቤተሰቦቻችን ከእነዚህ መካከል ትልቅ ፉክክር እየተደረገ የሚገኝበት የጣሊያን ሴሪኤ አንደኛው ነው። በጣሊያን ሴሪኤ ትናንትና የሊጉ መሪ ኢንተር ሚላን ሽንፈትን አስተናግዷል። በትላንትናው ዕለት ያልተጠበቀ ውጤት ነው የገጠመው። በጣሊያን ሴሪኤ የ33ኛ ሳምንት መርሃ ግብር ኢንተር ሚላን ከቦሎኛ ጋር ያደረገውን ጨዋታ ነው 1-0 በሆነ ውጤት የተሸነፈው። የቦሎኛን የማሸነፊያ ግብም ኦርሶሊኖ ነው ማስቆጠር የቻለው። ኢንተር ሚላን በውድድር ዘመኑ አራተኛ ሽንፈቱን ያስተናገደው። ቦሎኛ ማሸነፉን ተከትሎ ነጥቡን 60 በማድረስም ደረጃውን ማሻሻል ችሏል። ኢንተር ሚላን የ13 ጨዋታዎች ያለመሸነፍ ጉዟቸው በቦሎኛ አሁን ላይ አብቅቷል። የሊጉን ፉክክርም አሁን እንግዲህ በትልቁ ያናረው ሆኗል። ኢንተር ሚላን 71 ነጥብ፣ ናፖሊም እንዲሁ 71 ነጥብ ነው መያዝ የቻሉትና ሁለቱ በተመሳሳይ ነጥብ ሊጉን እየመሩት ይገኛሉ። በግብ ክፍያ ብቻ በመብለጥ ኢንተር ሚላኖች በአንደኛ ደረጃነት የተቀመጡበትን ውጤት ነው እየተመለከትን የምንገኘው። 40 ንጹህ ጎል አላቸው። በአንጻሩ ናፖሊ 27 ንጹህ ጎል ቢኖራቸውም ሁለቱ ቡድኖች ግን 71 ነጥቦችን ይዘው በአንደኝነት መቀመጥ ችለዋል። በቀጣይ ትልቅ ፉክክር በዚህ ሊግ ላይ ይደረጋል ተብሎ ነው አሁን ላይ የሚጠበቀው። እንግዲህ ትናንትና ኢንተር ሚላን ሽንፈት ቀምሷል። በቀጣይ ደግሞ ሌላኛው ከባድ ተጋጣሚ ሮማን የሚያገኝ ነው።
የሚሆነው። ሌላኛው ትናንትና ሽንፈት የገጠመው ቡድን ኤሲ ሚላን ነው። በጣሊያን ሴሪኤ የ33ኛ ሳምንት መርሃ ግብር ኤሲ ሚላን ትናንትና ከጂያምፔሮ ጋስፔሪኒ ቡድን አታላንታ ጋር ጨዋታውን አድርጎ 1-0 በሆነ ውጤት ኤሲ ሚላኖች ተሸንፈዋል። የአታላንታን የማሸነፊያ ግብም ብራዚላዊው ኤደርሰን ነው ማስቆጠር የቻለው። ኤሲ ሚላን በውድድር ዘመኑ 10ኛ ጨዋታቸውን ተሸንፈዋል። አታላንታ በ64 ነጥቦች 3ኛ ደረጃ ላይ ሲቀመጡ ኤሲ ሚላን በ51 ነጥብ 9ኛ ደረጃ ላይ ነው የተቀመጡት። በቀጣይ አታላንታ ከሊቼ እንዲሁ ኤሲ ሚላን ከቬኔዚያ ጋር ደግሞ ጨዋታቸውን የሚያደርጉ ይሆናሉ። በሌሎች የጣሊያን ሴሪኤ የትናንትና መርሃ ግብር ኢምፖሊ እና ቬኔዚያ ጨዋታቸውን አድርገው ሁለቱ ቡድኖች ሳይሸናነፉ 2-2 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። ዛሬም የጣሊያን ሴሪኤ ጨዋታዎች ቀጥለው ይደረጋሉ። ቶሪኖ ከኡዲኔዜ፣ ካግሊያሪ ከፊዮረንቲና፣ ዤኖዋ ከላትሲዮ እና ፓርማ ከዩቬንቱስ ዛሬ የሚደረጉ የጣሊያን ሴሪኤ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። በስፓኒሽ ላሊጋ ትላንትና ሪያል ማድሪድ ወሳኝ ድል ቀንቶታል። በስፔን ላሊጋ 32ኛ ሳምንት መርሃ ግብር ሪያል ማድሪድ ከአትሌቲክ ቤልባኦ ጋር ያደረገውን ጨዋታ ነው 1-0 በሆነ ውጤት ማሸነፍ የቻለው። ትላንትና ጎል ለማስቆጠር እጅጉን ተቸግረው ነበር ሎስ ብላንኮቹ። ነገር ግን ምስጋና ለፌዴሪኮ ቫልቬርዴ አስደናቂ ጎል ይግባና በመጨረሻው ደቂቃ ላይ ባስቆጠረው እጅግ በጣም ቆንጆ ጎል ፌዴሪኮ ቫልቬርዴ ለሪያል ማድሪድ አስቆጥሮ ጨዋታውን 1-0 በሆነ ውጤት ማሸነፍ ችለዋል። አሁንም እንግዲህ የሊጉን ተስፋ እንዲያደርጉ ያደረጋቸውን ጎል ነው ትናንትና ፌዴሪኮ ቫልቬርዴ ማስቆጠር የቻለው። 69 ነጥቦችን ይዘው ሁለተኛ ደረጃ ላይ ተቀምጠው እንዲቀጥሉ አድርጓቸዋል። አትሌቲክ ቤልባኦ ትናንትና ሽንፈት ገጥሞታል። 57 ነጥቦችን ሰብስቦ ግን አራተኛ ደረጃ ላይ እንዲቀመጥ አድርጎታል። በቀጣይ ረቡዕ ሄታፌ እና ሪያል ማድሪድ ጨዋታቸውን ያደርጋሉ። አትሌቲክ ቤልባኦ በአንጻሩ ከላስ ፓልማስ ጋር ነው ጨዋታውን የሚያደርገው። በሌሎች የስፓኒሽ ላሊጋ የትላንትና መርሃ ግብሮች ኦሳሱና ቫያዶሊድን 3-2 በሆነ ውጤት ማሸነፍ ችሏል። ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ሪያል ሶሴዳድን አስተናግዶ 2-2 ነው ጨዋታው የተጠናቀቀው። ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ከዲፖርቲቮ አላቬስ ጋር 1-1 በሆነ ውጤት ነው ትላንትና የተጠናቀቀው። የስፓኒሽ ላሊጋ ቀሪ አንድ መርሃ ግብር ዛሬ ይደረጋል። ዢሮና እና ሪያል ቤቲስ ዛሬ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች ሊጎችም እንዲሁ ትላንትና ጨዋታዎች ነበሩ። በጀርመን ቡንደስሊጋ ትላንትና ጨዋታዎች ተደርገዋል። ኦግስበርግ እና አይንትራክ ፍራንክፈርት ጨዋታቸውን 0-0 በሆነ ውጤት አጠናቀዋል። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ትላንትና ቦሩሲያ ሞንችግላድባህን አስተናግዶ 3-2 በሆነ ውጤት ማሸነፍ ችሏል። ሴርሂዮ ጉራይሲ እንዲሁ ንሜቻ እና ሴቨንሰን ናቸው ግቦቹን ለቦሩሲያ ዶርትመንድ ማስቆጠር የቻሉት። ይህንንም ጨዋታ 3-2 በሆነ ውጤት ትላንትና ማሸነፍ ችለዋል ቦሩሲያ ዶርትመንዶች። ሌላኛው ትላንትና የተደረገው የጀርመን ቡንደስሊጋ ጨዋታ ደግሞ ሴም ፓውሊን ከባየር ሌቨርኩዘን ጋር ያገናኘው ጨዋታ ነው። እንግዲህ ባየር ሌቨርኩዘን ትላንትና ማሸነፍ አልቻሉም። ሃምበርግ ላይ በተደረገው ጨዋታ 1-1 እንጠናቀቀው። ፓትሪክ ሺክ ብቸኛውን የባየር ሌቨርኩዘን ጎል ማስቆጠር ቢችልም ቡድኑን ግን አሸናፊ ማድረግ አልቻለም። በትላንትናው ዕለት ጨዋታው 1-1 በሆነ ውጤት ነው የተጠናቀቀው። በፍሬንች ሊግ 1 ሊል ኦንዤን 3-1 አሸንፏል። ኒስ አንጀርስን 2-1 ሲያሸንፍ፣ ሌንስ ደግሞ ብሬስተን 3-1 አሸንፏል። ሬምስ ቱሉዝን 1-0፣ ሴንት ኢቲየን ደግሞ ሊዮንን 2-1 በሆነ ውጤት ያሸነፉበት መርሃ ግብር ትላንትና የተደረጉ የአውሮፓ ታላላቅ ሊግ ውጤቶች ናቸው። እነዚህ ነበሩ እንግዲህ ትላንትና በአውሮፓ ትልልቅ ሊጎች የተደረጉ የጨዋታ ውጤቶች። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም እንጀምር። ዩናይትድን የመረጥኩት ፈልጌው ነው ብለዋል አሰልጣኝ ሩበን አሞሪም። የዩናይትዱ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ለማሰልጠን የመረጥኩት በምክንያት ነው ሲል ይናገራል። የምፈልገውን ክለብ ለመምረጥ ረጅም ጊዜ ወስዶብኛል ያሉት አሰልጣኝ ሩበን አሞሪም ወደዚህ የመጣሁት ፈተናውን ፈልጌው አስቤበት ነው ሲሉም ነው የተናገሩት። ምክንያቱም እዚህ የሚፈጠር ስኬት መቼም ከትውስታ አይጠፋም። ይህ የትም ቦታ የማታገኘው ነገር ነው ሲሉም ይናገራሉ። አሰልጣኝ ሩበን አሞሪም ጨምረው ማንቸስተር ዩናይትድን በማሰልጠናቸው ክብር እንደሚሰማቸው ጭምር ይናገራሉ። ቀጣዩ ክረምት በጣም ወሳኝ ይሆናል፣ ምክንያቱም በየትኛውም ውድድር አንሳተፍም። ሁሉም አሰልጣኝ የራሱ ራዕይ ያለው፣ አሁን የጎደለን ችሎታ ያላቸው ተጫዋቾችን ለማምጣት እንሞክራለን ሲልም ነው አሰልጣኝ ሩበን አሞሪም የተናገረው። አሌሃንድሮ ጋርናቾ በመጪው የክረምት የተጫዋቾች የዝውውር መስኮት የአንቶኒዮ ኮንቴ ዋነኛ ኢላማ ነው። አንቶኒዮ ኮንቴ ለናፖሊ በጥር የተጫዋቾች የዝውውር መስኮት ተጫዋቹን እንዲገዙለት ጠይቆ የነበረ ቢሆንም በመጪው የዝውውር መስኮት ግን በማንኛውም ወጪ እንዲያስፈርሙለት በድጋሚ ጠይቋል ተብሏል።
አንቶኒዮ ኮንቴ አሌሃንድሮ ጋርናቾን በሚቀጥለው የውድድር ዘመን የናፖሊ ተጫዋች እንደሚሆንም ሙሉ እምነት እንዳላቸው ነው ካልቺዮ መርካቶ የተባለው የጣሊያን የመረጃ ምንጭ ዘገባውን ያሰፈረው። ከቅርብ ቀናት ወዲህ ድንቅ እንቅስቃሴን እያስመለከተ የሚገኝ አንድ የማንቸስተር ዩናይትድ ተጫዋች አለ። እሱም ሃሪ አማስ ነው። ይህ ተጫዋች እንግዲህ ያለውን አቅም በአግባቡ እያስመለከተ ይገኛል። ሆኖም ግን የተለያዩ ምልክቶች እንደሚጠቁሙት ከሆነ ተጫዋቹ በሚቀጥለው የውድድር ዓመት ከዶርጉ ጋር መፎካከር የሚችል ሲሆን ለዋናው ቡድንም በቅድመ ውድድር ዘመን ጨዋታዎችና በውድድር ጨዋታዎች ላይ እድል ባገኘ ቁጥር በጥሩ ስራ እየሰራ እንደሚገኝ ነው እየተገለጸ የሚገኘው። የተጫዋች በተወሰኑ ቀናት ውስጥም ሰውነቱን አዳብሯል። በተጨማሪም ደግሞ በቂ ክህሎት እንዳዳበረም ይነገራል። ስለዚህ በቀጣይ ምናልባት ማንቸስተር ዩናይትድ በዛ ቦታ ላይ ከፓትሪክ ዶርጉ ጋር ሊያፎካክረው እንደሚችል ነው ሳሙኤል ሎሃረስት መረጃውን ያጋራው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል የቡካዮ ሳካን ኮንትራት ለማራዘም የሚያደርገውን ንግግር በጥሩ ሁኔታ መሻሻል እያሳየ ነው። ይህ ኮንትራት ቡካዮ ሳካን የክለቡ ከፍተኛ ተከፋይ እንደሚያደርገው ጭምር ይነገራልና በቅርቡ ሳካና አርሰናል ከስምምነት ደርሰው ኮንትራት ሊፈራረሙ እንደሚችሉ የሚያሳዩ መረጃዎች ወጥተዋል። ናፖሊና ኤሲ ሚላን የተጫዋቹ ፈላጊዎች ናቸው። ድንቅ እንቅስቃሴን እያሳየ የሚገኘው ጃኮቭ ክቬርን ነው። እነዚህ ሁለት የጣሊያን ክለቦች እየፈለጉ የሚገኙት የአርሰናል የተከላካይ ስፍራ ተጫዋች የሆነው ጃኮቭ ክቬርን ለማስፈረም ሁለቱ የጣሊያን ቡድኖች ትልቅ ፍላጎት አላቸው። የጣሊያኖቹ ክለቦች ናፖሊና ኤሲ ሚላን ፖላንዳዊውን የመሃል ተከላካይን ለማስፈረም ፍላጎት ያላቸው ክለቦች ናቸው። ተጫዋቹ ከማድሪድ ጋር ባደረገው ጨዋታ ላይ ያሳየው ድንቅ እንቅስቃሴም ሁለቱን ክለቦች ይበልጥም እንደሳበ ጭምር የሚያሳዩ መረጃዎች ናቸው የወጡት። ጁሪያን ቲምበር ስለ ሉዊስ ስኬሊ ይናገራል። ሉዊስ ስኬሊ ከሜዳ ውጪ የተረጋጋና ጥሩ ባህሪ ያለው ልጅ ነው፣ ግን ልክ ሜዳውን ሲረግጥ ወደ አንበሳነትም ይለወጣል ሲልም ነው ጁሪያን ቲምበር ስለ ሉዊስ ስኬሊ ሀሳቡን የተናገረው። በዘንድሮ የውድድር ዓመት ጥሩ አቋም ላይ እገኛለሁ ማለት አልችልም ብሏል ጋብሪኤል ማርቲኔሊ። የአርሰናል የመስመር አጥቂ የሆነው ጋብሪኤል ማርቲኔሊ ስለ ዘንድሮ የውድድር ዘመን ሲጠየቅም ሀሳቡን ሰጥቷል። አንዳንዴ በቀይ መስመር በኩል መጫወት እንፈልጋለሁ፣ አሁን ያለሁበት አቅምም ደስ የሚል አይደለም። ቡካዮ ሳካም ባልነበረበት ወቅትም እሱ ቦታ ላይ የተቻለኝን ሞክሬያለሁ፣ ነገር ግን አሁን ላይ ምርጥ አቋም ላይ ነኝ ብዬ መናገር ግን አልችልም ሲልም ነው እንዲሁ የተደመጠው። ጋብሪኤል ማርቲኔሊ ሊቀጥልና የህይወቴ ትልቁ ድልና ጨዋታ የነበረ ብሏል። አርሰናል እንግዲህ በቻምፒየንስ ሊግ ባሸነፈበት ጨዋታ ላይ ሀሳቡን የተናገረው በቻምፒየንስ ሊጉ በሳንቲያጎ ቤርናቢው በተደረገው የደርሶ መልስ ጨዋታ እንግዲህ 2-1 ሲያሸነፉ የመልሱ ጨዋታ ላይ ጎል ማስቆጠሩ ይታወሳል። ጋብሪኤል ማርቲኔሊ ስለ ጨዋታውም ሲናገር የኔ የህይወት ዘመኔ ትልቁ ጨዋታና ትልቁ ድሌ የሳንቲያጎ ቤርናቢው ጨዋታ ነው። በዛ ጨዋታ ላይ የራስ መተማመኔ ከመጠን በላይ ጨምሮ ነበር። ለኔ ያ ምሽት ልዩና ድንቅ ነበር። ምክንያቱም እንግዲህ በሳንቲያጎ ቤርናቢው ላይ ጎል ማስቆጠር ትልቅ ነገር ነው ብዬ አስባለሁ። ያውም ደግሞ ቡድንህን አሸናፊ የምታደርግ ጎል ማስቆጠር ከመጠን በላይ ያስደስታል ሲል ብራዚላዊው ጋብሪኤል ማርቲኔሊ ይናገራል። ጨዋታዎችን ለማሸነፍ የምንችለውን ሁሉ ማድረግ አሁንም አለብን። አሁን በሊጉም በቻምፒየንስ ሊጉም ጨዋታዎች አሉን። ሁሉንም እንግዲህ ጨዋታዎች ማሸነፍ ይኖርብናል። የምንችለውን ሁሉ ማድረግ ይጠበቅብናል። የሪያል ማድሪድ ድል ይናገራል። የስራችንን ዋጋ አግኝተናል። ያለንን የቡድን ጥንካሬም ይህንን ይገልጽልናል። በማሸነፋችን በጣም ደስተኞች ነን ሲልም ጭምር ነው ጋብሪኤል ማርቲኔሊ ሀሳቡን እየሰጠም የሚገኘው። የቀጣዮቹን ጨዋታዎችንም እንዲሁ አሸንፈው በተለይ ቻምፒየንስ ሊጉ ላይ ዋንጫ ለማምጣትም እንደሚሞክሩ ጭምር ነው የተናገረው። የሚገባን ድል አግኝቷል ብሏል። እሱም ከሪያል ማድሪድ ጋር በተያዘ ነው ሀሳቡን የሰጠው ጁሪያን ቲምበር። በሪያል ማድሪዱ ጨዋታ የሚገባንን ድል ነው ያገኘነው። ለክለባችን ደጋፊዎችም ትልቅ ደስታን እንደፈጠርንላቸው አልጠራጠርም ነበር። ክለባችን እንደ ቡድን አሪፍ እንግዲህ ሁነን ይህንን የውድድር ዓመትም እየገፋ ነው እንገኛለን። ከዚህ በኋላ ብዙ ነገሮችም አሉብን፣ እናም ስለነሱ ማሰብ ይኖርብናል ሲል የተናገረው። እንግዲህ ከስካይ ስፖርት ጋር ቃለ መጠይቅ ያደረገው አሰልጣኝ ሚኬል አርቴታም እንዲሁ የተለያዩ ሀሳቦችን ሰጥቷል። የሮብ አይነት ምሽቶችን በጣም እመኛለሁ። በቻምፒየንስ ሊግ ግማሽ ፍጻሜ መድረሳችንም ትልቅ ተአምር ነው ብለዋል። ሁሌም እንደ ሮብ አይነት ደስታና ደግሞ ጨዋታ ቢኖር ብዬ እመኛለሁ። አሁን ላይ ከፊታችን ከሚመጡት ጨዋታዎችም መጀመር ይኖርብናል፣ ሁሉንም ማሸነፍ አለብን ሲልም ጭምር ነው ሚኬል አርቴታ ሀሳቡን የተናገረው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። አሰልጣኝ አርነ ስሎት ምርጡ አሰልጣኝ ነው ብለዋል ዌይን ማርክ ሩኒ። የቀድሞ እንግሊዛዊው ተጫዋች ዌይን ሩኒ አሰልጣኝ አርነ ስሎት የዓመቱ ምርጥ አሰልጣኝ መሆናቸውን ይናገራል። የዘንድሮ የውድድር ዘመን ምርጡ አሰልጣኝ ማን ይሆናል ተብሎ የጠየቀው ሩኒ አርነ ስሎት ሲል ምላሹን ሰጥቷል።
ዌይን ሩኒ አክሎም አሰልጣኝ አርነ ስሎት ምርጡን የርገን ክሎፕን ተክቶ አሁን የመጀመሪያ ዋንጫውን ለማሳካት መንገድ ላይ ነው ብለዋል። ሊቨርፑል የሚያደርገው ጨዋታን የሚያሸንፉ ከሆነ በቀጣይ ሻምፒዮን መሆናቸውንም ያረጋግጣሉ። የሉዊስ ዲያስ ከሊቨርፑል መልቀቅ እርግጥ ባይሆንም የመሸጥ እድሉ ግን ሰፊ እንደሆነ ፋብሪዚዮ ሮማኖ መረጃውን አጋርቷል። ሌላኛው ከሊቨርፑል ጋር የሚለያየው ትሬንት አሌክዛንደር አርኖልድ እንደሆነ ይገመታል። ሪያል ማድሪድ እና ትሬንት እስካሁን ኮንትራት አልተፈራረሙም፣ ነገር ግን በቃላት ደረጃ ግን የመጨረሻ ምዕራፍ ላይ እንደሚገኙ ነው ፋብሪዚዮ ያረጋገጠው። ሰሞኑን ተናግሬያለሁ፣ ስለ ሁኔታዬ ማውራት አልፈልግም ብሏል ትሬንት ስለ ወደፊት ቆይታው ሲናገር። እነዚህ ቀናት ሁልጊዜም ልዩ ናቸው። ግቦችን ማስቆጠር፣ ዋንጫዎችን ማንሳት፣ የእነዚህንም ጊዜያት አካል መሆን በእውነቱ ልዩ ነገር ነው። ነገር ግን ስለ ወደፊቱ ማውራት አልፈልግም ሲል ነው የተደመጠው። ደጋፊዎች ጉልበት ሰጥተውን በመጨረሻም ጨዋታውን አሸንፈናል ብሏል። ትላንትና ካሸነፉበት ጨዋታ በኋላ ሀሳቡን ተጠይቆ ትሬንት አሌክዛንደር አርኖልድ ምላሹን ሲሰጥ፣ አሁን ደግሞ ቼልሲን የተመለከቱ መረጃዎችን እናንሳ። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ በቼልሲ ያላቸው የወደፊት ቆይታ በአስተማማኝ ሁኔታ ላይ መሆኑ ተነግሯል። ቼልሲ በአውሮፓ ቻምፒየንስ ሊግ ላይ ባይሳተፍ እንኳን አሰልጣኝ ኤንዞ ማሬስካ የመሰናበት ነገር እንደማይገጥማቸው ነው ዘ አትሌቲክ የዘገበው። አሰልጣኝ ኤንዞ ማሬስካ የቼልሲ ሁለተኛ የውድድር ዓመታቸውን ሳይገባደድ በክለቡ ይገመገማሉ ተብሎ እንደማይጠበቅ ነው የጠቆመው። ኤንዞ ማሬስካ ከቼልሲ ኃላፊዎች ጋር ስራቸውን በተመለከተም የቅርብ ግንኙነት እንዳላቸው ጭምር ነው መረጃዎች የሚያሳዩት። ቼልሲ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ቡድናቸውን ለማጠናከር በትጋት እንደሚሰሩ ዘ አትሌቲክ አስነብቧል። ሰሜዎቹ በዝውውር መስኮቱ አጥቂ እንደሚመለከቱ ሲገለጽ ቤንጃሚን ሼስኮ፣ ሊያም ዴላፕ እና ሁጎ ኤኬቴኬ በዝውውር ዝርዝራቸው ውስጥም የያዟቸው ተጫዋቾች መሆናቸው ይነገራል። በተጨማሪም የክንፍ ተጫዋቹ ቦታ ላይ ደግሞ አሌሃንድሮ ጋርናቾ፣ ኒኮ ዊሊያምስ እና ጄሚ ባይኖ ጌቴንስ በቼልሲ ዝርዝር ውስጥም የተያዙ ተጫዋቾች መሆናቸው ተነግረዋል። እንዲሁም የመሀል ተከላካይ ለማስፈረም ያቀዱት ሰማያዊዎቹ ጃራርድ ብሬዝቫይት፣ ማርክ ጉሂ፣ ዲን ሆጅሰን እና ጁሪየል ሃትወንም ኢላማ መደረጋቸው ነው እየተገለጸ ያለው። ማንቸስተር ሲቲን ደግሞ እንመልከት። በሲቲ መቆየት እንደምፈልግ ብጠይቅም አልተቀበሉኝም ብለዋል ኬቨን ደብሮይና ነው ይህንን ሀሳብ የሰጠው። ቤልጅማዊ አማካይ ኬቨን ደብሮይና ማንቸስተር ሲቲ አዲስ ውል ባለማቅረቡ እንደተበሳጨ በሰጠው አስተያየት ላይ ተናግሯል። በአመት ውስጥ አዲስ ውል አለማቅረባቸው በጣም አስደንግጦኝ ነበር ያለው ኬቨን ደብሮይና ቀጥለውም ጠርተውኝ ውሌን ማራዘም እንደማይፈልጉ ነግረውኛል አለ። ገና ብዙ ማድረግ የምችለው ነገር አለ ብዬ ላስረዳቸው ሞከርኩኝ። 25 ዓመቴ እንዳልሆነ ማውቃለሁ፣ ነገር ግን አሁንም ማድረግ እንደምችል ግን በደንብ ጠንቅቅ ያውቃለሁ ሲል ቤልጅማዊው ኬቨን ደብሮይና ይናገራል። ሲቲ መቀጠል እንደምፈልግ ነግሬያቸው፣ ነገር ግን ሊቀበሉኝ ፍቃደኛ አልሆኑም። ብንወደውም ብንጠላውም መሰናባበቻ ጊዜያችን አሁን ነው ብሏል ኬቨን ደብሮይና ሲናገር። በሊጉ መቆየት ግን እንደሚፈልግ ይገለጻል። የቤልጅማዊው አማካይ ኬቨን ደብሮይና በቀጣይ ሌላ የእንግሊዝ ፕሪሚየር ሊግ ክለብን ለመቀላቀል ዝግጁ መሆኑም ይነገራል። ቀጣይ ክረምት ከማንቸስተር ሲቲ ጋር የሚለያየው ኬቨን ደብሮይና የትኛውንም ክለብ ሊቀላቀል ይችላል በማለት ነው የተናገረው። ኬቨን ደብሮይና አክሎም አሁንም በትልቅ ደረጃ መፎካከር የሚያስችል አቅም አለኝ ብሎ እንደሚያምንም ጭምር ነው እንደ የተናገረው። አሁንም በከፍተኛ ደረጃ መጫወት አቅም አለኝ ብሏል ደብሮይና። ከሲቲ ጋር በክረምቱ ግን እንደሚለይ ይታወቃል። በኮንትራቱ ዙሪያ ለቀረበለት ጥያቄ ምላሹን ሲሰጥ ነው ይህንን ሀሳብ የሰጠው። ምንም መጥፎ ስሜት አልተሰማኝም፣ አሁንም ብዙ የምሰጣቸው ነገር አለኝ፣ እናም በሜዳ ላይ በማደርገው አስተዋጽኦም እርግጠኛ ነኝ ብሏል። የእንግሊዝ ክለቦች ማንቸስተር ሲቲን ጨምሮ ሊቨርፑል፣ ቸልሲ፣ አርሰናል እና ሌሎች ክለቦችም እድሜያቸው ከ30 በላይ ያሉ ተጫዋቾችን ኮንትራት የማይሰጥ ሕግ አላቸው። ምንም እንኳን ሊቨርፑል በቅርቡ ለወሳኝ ተጫዋቾቻቸው የ2 ዓመታት ኮንትራት መስጠታቸው የሚታወስ ሲሆን ለብዙ ጊዜ ግን ትልልቅ ክለቦች ይህንን ነገር አያደርጉም ወይም 30 ዓመት ከሞላቸው በኋላ ተጫዋቾች እንግዲህ የአቋም መውረድ ይገጥማቸዋል ብለው ስለሚያስቡ አሁን ላይ እንግዲህ ኮንትራቶቻቸውን በረጅም እንደማያድሱ ነው የሚታወቀው። ኬቨን ደብሮይናም የገጠመው ያ ነገር ነው የሚሉ ዘገባዎች ናቸው እየወጡ የሚገኙት። ህልሜ እውን እየሆነ እንደሆነ ይሰማኛል ብሏል ኒኮ ኦሬሊ ነው ይህንን ሀሳብ የሰጠው። ነገር ግን ገና ይሄ ጅምር ነው፣ መቀጠል አለብኝም ሲል ኒኮ ኦሬሊ ሀሳቡን ሰጥቷል። በተለይ ባለፉት ጥቂት ጨዋታዎች ላይ ተከታታይ ጎሎችን እያስቆጠረ ይገኛልና ለሲቲም አስደናቂ ነገሮችን እየሰጠ ይገኛል ይሄ ታዳጊ ኮከብ። ሪያል ማድሪድን ደግሞ እንመልከት። በአመቱ መጨረሻ ከካርሎ አንቸሎቲ ጋር ለመለየት ያሰቡት ሎስ ብላንኮቹ በምትኩ አሰልጣኝ ሻቪ አሎንዞን ለመሾም ንግግር መጀመራቸው ይታወቃል። አሰልጣኝ ሻቪ አሎንዞ ሪያል ማድሪድን ማሰልጠናቸው ህልም መሆኑ ሲገለጽ፣ ባለፈው አመት የሊቨርፑል ጥያቄን ያልተቀበሉትም ሪያል ማድሪድን ለማሰልጠን ካላቸው ጉጉት ነው ተብሏል።
ባየር ሌቨርኩዘን በበኩሉ አሰልጣኙ ወደ ሪያል ማድሪድ ማምራት እንደሚፈልጉ እንደሚያውቅና በመንገዳቸውም ላይ መቆም እንደማይፈልግ ነው የተዘገበው። እንግዲህ ሎስ ብላንኮቹ ሻቪ አሎንዞን ለመውሰድ ከ15 እስከ 20 ሚሊዮን ዩሮ የሚደርስም ገንዘብ ለባየር ሌቨርኩዘን ሊከፍሉ እንደሚችሉ ጭምር ይነገራል። በሪያል ማድሪድና በሻቪ አሎንዞ ተወካዮች መካከልም ንግግሮች እየተካሄዱ ነው። እናም አሁን ላይ በሁለቱ ወገኖች መካከል ያለው ስሜት አዎንታዊ ነው። ክለቡ ባየር ሌቨርኩሰንም ሁሉንም ነገር የሚያውቅ ሲሆን ምንም አይነት ችግር ይፈጠራል ተብሎም እንደማይጠበቅ ነው ፋብሪዚዮ ሮማኖ የገለጸው። ባለፉት ጥቂት ቀናት ካርሎ አንቸሎቲ ከአውሮፓ ቻምፒየንስ ሊግ ውድድር መሰናበቱን ተከትሎ ከክለቡ የአሰልጣኝነት ስራውም ይሰናበታል የሚሉ ግምታዊ መረጃዎች ከጊዜ ወደ ጊዜ እየጨመሩ መጥተዋል። ካርሎ አንቸሎቲ ከሪያል ማድሪድ ጋር ያለው ህይወት ከተቋጨ በኋላ የብራዚል ብሔራዊ ቡድንን የማሰልጠን ከፍተኛ እድል እንዳለው ነው በአሁኑ ሰዓት እየተነገረ ያለው። የወደፊት ህይወቱ ላይ የሚደረገው ማንኛውም ውሳኔ እስከ ውድድር ዓመቱ መጨረሻ ድረስ ግን መታየት እና ደግሞ መጠበቅ እንዳለባቸው ነው መረጃዎች የሚያሳዩት። ሆኖም ግን እንግዲህ እንደተቀመጠው ከሆነ አሁን ላይ ለመውጣት ግን በጣም ቅርብ እንደሆኑ ነው የሚገለጸው። ጋዜጠኛ ራሞን አልቫሬዝ እንዳወጣው መረጃ መሰረት ደግሞ አንቸሎቲ በውድድር ዓመቱ መጨረሻ ሪያል ማድሪድን እንደሚሰናበት ከክለቡ ጋር አስቀድሞ መስማማቱንም ይገልጻል። ውሳኔው ማለትም አንቸሎቲ በአመቱ መጨረሻ ከክለቡ ጋር መለየቱን አስቀድሞ በሁለቱ ወገኖች መካከልም ስምምነት ላይ ተደርሶበታል። ምንም እንኳን እስከ ሲዝኑ መደምደሚያ ድረስ ካርሎ አንቸሎቲ ቡድኑን በዋና አሰልጣኝነት እየመራ የላሊጋና የኮፓ ዴል ሬን የፍጻሜ ጨዋታዎችን ያደርጋል ቢባልም ራሞን አልቫሬዝ በዘገባው ላይ እንዳለው ከሆነ አንቸሎቲ የሎስ ብላንኮቹን እቅዶች በሚገባ ያውቃል። ክለቡ ብቻ የሚያሳውቀውና ከካርሎ አንቸሎቲ የተደበቀ ምንም ነገር የለም። አንቸሎቲም ሪያል ማድሪድን ይወዳል። እናም የክለቡ አሰራርም እንዴት እንደሆነ ባለፉት አመታቶችም በሚገባ ተረድቷል። በዚህም በቀጣይ ክለቡን በመልቀቅ ዙሪያ በቦርዱ ጋር በግልጽ በመወያየትና የክለቡን ውሳኔንም በማክበር በአመቱ መጨረሻ በሳንቲያጎ ቤርናቢው ለመሰናበት ከስምምነት ላይ ደርሷል ሲል ነው ዘገባው የጠቆመው። ክለቡን በጊዜያዊነት ለመምራትም ዝግጁ የሆኑ ሰዎች አሉ። ካርሎ አንቸሎቲ ምናልባት ከወጡ የካስቲያው አካዳሚ አሰልጣኝ ራኡል ጎንዛሌዝ እና የቀድሞ አሰልጣኝ ሳንቲያጎ ሶላሪ ኃላፊነቱን ለመውሰድ ዝግጁ ናቸው። ሪያል ማድሪድ ከአሰልጣኝ ካርሎ አንቸሎቲ ጋር ለመለየት ከወሰነ ቋሚ አሰልጣኝ ያስፈርማል ተብሎ የማይጠበቅ ሲሆን በጊዜያዊነት ግን በእነዚህ አሰልጣኞች ሊመራ እንደሚችል ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በምሽቱ ፕሮግራማችን ዳግም እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት ተመኝ